ጭራሽ ትገባበዙልኛላችሁ አደይ አንቺ ቤቱን አዝጂ አንቺኛዋ ደግሞ ምግብ ስሪ አደይ እጇን ስለመማት ቤት ማጽዳት አትችልም ስለዚህ እኔ ምግብ ከሰራው በኋላ አጸደዋለሁ አይቻልም ለምን ሲባል ለማይቻለው ሲጀመር ዴቭ እኮ እኔን እዚህ ቤት የቀጠረኝ አደይን እንዳግዛት መሰለኝ እንደውም ካንቺ ጋር አላወራም እንዴት እንደዚህ ታደርጋለህ ዴቭ ምን ነው ችግር አለ ከኤላ ይራቀችልኝ ብዬ ደስ ብሎኝ ሳልጨርስ ጭራሽ እዚህ ቤት አመጣት ቆይ ዴቭ ምንድነው ችግር እኔ ልታሳብደኝ ቆጣ ነው እንዴ ተነሳው ሊዱ ስነ ስርዓት ይኖርሽ ለሊን አንድ ነገር እንዳትናገራት ሰሚኛለሽ ፍቅርን አስጠንቅቂያታለሁ አሁን ደግሞ አንቺን ያስጠነቀቅኩ ነው ያለሁት ይኸውልሽ ለሊና አደይን አንድ ነገር ብታደርጓቸው ውርድ ከራስሽ እኔ እህት እያለሁ ለነሱ ለምንድን ነው እንደዚህ የምትቆረቆረው አይደለም እህቴ እናቴ ብትሆኚ ልክ ካልሆንሽ ልክ አይደለሽም ሰሚኛለሽ ስህተትሽን አውቀሽ የምትመለሺ ከሆነ እሰየው ማትመለሺ ከሆነ ግን ኃላፊነቱን ላንቺ አልወስድም እሺ ይሄን ያህል ማረኝ ያለው ማለት ነው ሰሚኛለሽ ዛሬ አልፌሻለሁ ይሄ ፍቅርን እያየሽ ምናምን ደሷ የምትሆኚው ነገር ታቆሚያለሽ አንቺ ፍቅርን መሆን አትችይም በፍቅር መንገድ መራመድ በፍቅር ሐሳብ መመራትን ታቆሚያለሽ እሺ እኔ በማን መስዋል ተመረ አልበላም ቆይ ምንድነው ችግርሽ ለምንድነው ማትበይ እንዴ ቆይ ምግብ ውስጥ የሆነ ነገር አድርገው ቢመርዙኝስ አንተ ደግሞ ለነስብህልኝ ከሆነ እንጣና ጋብዘኝ ትሰሚኛለሽ ይሄ አስተሳሰብሽ የትም አይደርስሽም እሺ የራስሽ ጉዳይ ወጡን አሳረርሽ ነው አይደል ቆይ በዚህ ማሽ እንዴት ነው ስትሰሪ ነበር ኤላ እንደው ችሎሽ ነው እንጂ ምንም ካለ አትሸይ ፍቅር በቃሽ ነገር አትፈልጊኝ እሺ ምንም የጎረና ነገር የለም እንደለመድሽው ሂጂና እግርሽን ሶፋ ላይ ሰቅለሽ ተቀመጭ ምግቡን ለኔ ታዩ ያልበላሽን አትገል እሺ ቆይ አንቺ ትንሽ አታፍሪ እየኖርሻለሽ እኮ ነው ቤት ውስጥ ነው ልጮይብኝ አይደለም ቀና ብለሽ ልተኛ ይገባው አንገትሽን ደፍተሽ ትኖሪ እንደሆነ ኑሪ አለበለዚያ ምን ፌስታልሽን አንጠልጥለሽ መውጣት ትችያለሽ ቆይ ዲቭ ምን ብታስነኩት ነው እንደዚህ ይሆነላችሁ የሰው ፍቅር እንዲኖርሽ ከፈለግሽ ይሄን ሰይጣን ሆነ ባህሪሽን ትተሽ ለሰው ልጅ መልካም ደግሞ ሞክሪ እሺ ይኸውልሽ ማን መልካም ማን ሰይጣን እንደሆነ እናያለን ጠብቂ ሰልሻደይ ዴቭ እንደሚወድሽ ስለምታቂ የትም አይሄድም ብለሽ አስበሽ ሊሆን ይችላል ነገር ግን ዴቭ አንድ ቀን እንደማታፈቅሪው ያወቀለት የማይን ውሳኔ ነው የሚወስነው ከዛን ጥሎሽ ይሄዳል እና ለሊ ዴቭን እሺ በይው ያልሽኝ እሱ ያንቺ ውሳኔ ነው እኔ የሚሆነውና የሚፈጠረው እንድታስቢበት ነው ያገርኩሽ ከዴቭ ጋር ሆንኩ ማለት እኮ ፍቅርና ሊዱ ያስቀምጡኛል እነሱን አትፍሪያቸው ታያቸው በቃ ከነሱ ጋር ሁሌ አትኖሪ አየኔ ነገር ስለኔ ያስጨንቅሻለሁ አይደል አንቺ ግን እንዴት ነሽ አሁን ረፍት ማድረግ ነው የምፈልገው አይደል ይቅርታ አደይ አፍራሽኝ እንዴ ጨርሻለሁ ዞሪ ማንኳኳት ነበረብኝ እና ይቅርታ ችግር የለውም ምግብ ደርሷል እንድትበላ ልጠራ ነበር አመጣጤ እንዴ ምግብ ማን ሰርቶ ነው እጅሽን አሞሽ ሰራሽ ለምለም ናት የሰራችው አሁንማ ለሚላን ተሚያግዘኝ ሰው አመጣል እኔ ምን አደረኩላት ብለሽ ነው እንዴ ከዚህ በላይ ምን ታደርጋለህ በጣም መልካም ሰው ነው ጥሩ ልብ አለ ፈጣሪ ውለታን ይክፈል እንጂ ከዚህ በላይ ምን እላለሁ አደይ ለምለም መስማት የለባትም ግን እናንተ ማታውቁት ነገር አለ ምንድነው እሱ ኤላ ሌላ ቦታ ገብታ ልቧ ድጋሚ እንዳይሰበር ብሎ የፈጠረው ዘዴ ነው የምከፍላትም ደሞዝ ከኔ አይደለም እሱ ልክልኛል ከዚህ በኋላ እዚህ ከናንተ ጋር ነው የምኖረው ምን ማለት ነው ደግሞ እሱ ማን ፈቅዶልሽ ነው እዚህ የምትኖሪው አደይ እጇን ስለመማት ዴቭ ሰራተኛ እየፈለገ ነበር ከዛ ነው እዚህ እንቀጠለኝ ምን ነው ቀናልሽ ይሄንን በፍጹም ዴቭ አያድርገው እንግዲህ ምን ትሆኚ አድርጎታል ዴቭ ስብልኝ የሚወደኝ ሰው አንድ እንኳን የለም ማንንም የማይወድሽ እኮ በጣም ክፉ ሰው ስለሆንሽ ነው ሊዲያ ቆይ ግን ለማንም ማታስፈልጊ ከሆነ ለምን እዚህ ቤት ቦታ ተጣጣቢያለሽ ለምን ታንቀሻት ሞቺ ምንም እኮ ጥቅም የለሽም ካንቱ ሰው ነሽ እሺ አደይ እንግዲህ የዴቭን የፍቅር ጥያቄ ተቀብለዋለች በጣም ደስ በሚል ላይፍ እያሳለፉ ይገኛሉ ፍቅር ደግሞ ይህንን ያየችው ራሷን መቋቋም ስላቃታት ራሷን ለማጥፋት እንግዲህ አጅሬዋ መድኃኒቷን እንደ ጉድ ቅማለች ማለት ነው አሁን
በእርግጥ ምግብ አልበላም ስትልም ሄድ ለምናት ብላ አደይ ስትልከው ለአደይ ሲል ታዞ ሄደ። እዛ ሲሄድ ግን ምን አስበ ነው? እኔ እነሱ የሰሩትን ምግብማ በፍጹም አልበላም፣ የሆነ ነገር አድርገው ቢገሉኝስ አለች። አሁንስ መድኃኒት አብልተው ነው ልትል ነው እንዴ? ደብም ይህን የተመለከተውና ያስተዋለውን በዚህ አስተሳሰብሽ መቼም አትቀየሪም፣ አትብሊ፣ አያገባኝም አላት ማለት ነው። እንግዲህ ኪንጎን ደግሞ ደብ እንዳይሆን አድርጎ ከመሬቱ ጋር ደበላለቀው። በአደይ የመጣበት ሰው ባርኮት ባይኖርም ደብ ግን አሁን ኃይለኛና ክፉ እየሆነ ነው። ፍቅር ባርኮት ሲመጣ ሁላችሁንም ከቤት ጠራርጎ ያስወጣልኛል አለች። ግን አስቀድማ እሷ ራሷን አሰናበተችው። እናም አደይን በእጃቸው ጨብጠው ይዘው ኪንጎና ዳይመንድ ደብ ደርሶ አፈር ዱቄት አስበላቸው። ሊሊም ተገኘች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ በአዲስ ነገር አደይ መተናል ማለት ነው። አደይ እንግዲህ ፈተና ቢበዛም አሁን ጥሩ ውጤት ላይ የምትደርስበት ሰዓት ደርሷል ማለት ነው። ደብን በማፍቀሯ ትጠቀማለች እንጂ አትጎዳም። እንግዲህ ደብ የፍቅር ጥያቄውን በተደጋጋሚ ቢጠይቃትም እሷን ልትመልስ አልቻለችም ነበረ። ዛሬ ግን ሊሊን አግኝተው ሲመጡ እያንዳንዱ ነገር እያወሩም እያሉ ደብ አመሰግናለሁ፣ እውነት ላንተ ይሄ ከምንም በላይ ምን ማለት እንዳለብኝ ምስጋና አይገልጽልኝም አለችው። ከዛ እና ምን ታደርጊልኝ አላት። ምን ላደርግልህ ስትለውም ሳሚ ሲላትም ደንግጣ ፈርታ ጸጥ አለች። ደብ ግን ሄዶ ጉንጯ ላይ ተለጠፈ እና አደይ ይሄ ነገር ይደጋገማል ቻዩ እንግዲህ አለች ሊሊ አሁን በኢላ መሄድ ልቧ ተሰብሯል። መሄጃታ ጎዳና ላይ ቁጭ ብላ እያለቀሰች እያለ ነበረ ደብና አደይ ከኢላ ጋር ሲመለሱ ደብ ወደ ሆነ ቦታ ጎራ ብሎ ነበረ። ኪንጎና ዳይመንድ አደይን ሲጣርገው ይዘው አላስተላልፋት አሉ። እሷም ከናንተ ጋር የማወራው ምንም አይነት ምክንያት የለኝም አለችና ጥላቸው ወደ ስራ ፈት ብላ ከዛም አደይ ተረጋጊ ቢላትም በተለይ ዳይመንድን በጣም ጣልተዋለች በሷ ላይ ያደረገው ግፍ። ከዛም እየሮጠች እየሄደች እያለ ኪንጎ ተከተላት። አንተ አትፈልግም ምን ሆነ ነው አለው። ተከትሎ ሄዶ አደይ ለምን አትረጅኝም? እኔ እኮ በጣም ነው ማፈቅርሽ አላት። አትጃጃልብኝ፣ ሁላችንም የራሳችን ህይወት ይኖራል፣ ስለዚህ እባክህን ተወይ ብላ አሁንም መንጭቃው ልትሄድ ስትል እባክሽን አደይ እያለ ደብ መቶ ኪንጎን ከመሬቱ ጋር ደበላለቀው፣ አይኑን በቦክስ ብሎ። አይገርምም? አሁን ምን ይብቃው? አደይን ያያት እንግዲህ የደብ ሆናለች። ኪንጎ ደግሞ በጣም ያፈቅራታል። ቤት ሊዲያ ደግሞ ይህን ተጠቅማ እየሮጠች ኢላ ጋር ስትሄድ ኢላ እባክሽን ሄጅልኝ አላት። አብሬ ልደርስ ስትለው ከዛም ሊሊን ከአደይ ጋር ስራ እንድትሰራ ደሞዟን እንዲከፍላትም እከፍልሻለሁ በማለት ከአደይ ጋር እንዳትለያይ ብሎ ደብ ቃል አስገባት። እሷም በጣም ተደሰተች። እውነት በጣም ጨንቆኝ ነበር፣ የት እንደምሆን የት እንደምገባ ግራ ተጋብቼ ነበር። እውነት ደብ አመሰግናለሁ አለች ሊሊ። አይልሽ ሊሊ ከዚህ በኋላ ሁሉም ነገር አደይ አሁን እጇን ተቃጥላለች፣ አጋዥ ያስፈልጋታል። ሁለታችሁም እየተጋገዛችሁ ስራችሁን እንድትሰሩ ፈልጋለሁ። የትም ቦታ እንድትሄጂና ሌላ ቦታ ልብሽ ደግሞ እንድትሰበር አልፈልግም። ስለዚህ ሌላ ቦታ ስትሰሪ የሚከፈለሽን ደሞዝ ትነግሪኝና እኔ ራሴ እከፍልሻለሁ አላት። እውነት አለች አደይ። አዎ የምሬን ነው ደብ አለች። አዎ የምሬን ነው።
ከዛም ሊሊም አደይም በጣም ተደሰቱ። እጅግ ደስ የሚል ደስታ ተጎናጸፉ ሁለታቸውም። አሁን አደይ ማረፍ ነው የምፈልገው፣ ምንም ነገር አልፈልግም አለች። ሂጂ ክላሴ ግቢና አረፊ፣ እኔ ምግብ ልስራ አለች። አደይና ሊሊ ተቃቅፈው የሆዳቸውን እያወሩ እያለ ወይዘሮ ፍቅር ዘው ብላ ገባችባቸው። አንቺ እያንዳንድሽ ተነሺ፣ እዚህ ተቃቅፈሽልኛል እንዴ? ቤቱ ምን አስመስላችሁታል? በዛ ላይ ምግብ አልሰራችሁም አለች። ከዛም እሺ እኔ ሰራለሁ ብላ አደይ ስትነሳ ሊሊ ደግሞ አደይ ታማለች፣ እኔ ምግቡን ሰርቼ ከዛ በኋላ አጸዳዋለሁ፣ አንቺ ቤት አጽጂ፣ አደይ አንቺ ደግሞ ምግቡን ስሪ አለቻት። አይውልሽ አደይ ታማለች ያልኩሽ፣ እኔ ሰራለሁ፣ ምግብ ከሰራ በኋላ ቤት አጸዳለሁ አለች ሊሊ። አይቻልም፣ ብር የሚከፈላችሁ ልትጋደሚ ነው እንዴ? አደይ ቤት ማጽዳት አለባት አለች። ካንቺ ጋር ምን አነጋገረኝ? ደሞዝ የሚከፍለኝ ደፍ እሱን እጠይቃለሁ አለች። እንዴት ነው ሰራተኛ ሁለት የምታመጣው? አደይ በቂና ስትለውም አይቻልም በቃን ያመጣህ ሲልም አንተ በቤቴ ማን ወሳኝና አዛዥ አደረገ አለችው ፍቅር ዴቪድ። እሱም አዛዥ አይደለም ግን አደይን እንዳቃጠልሻት ለእናትሽ ደውይና ከዛ በኋላ እኔና አንቺ እናወራለን ሲላት በጣም ተጨነቀች። ከዛ አሁን ወደ ወጥመድ ውስጥ ስለከተታት እሺ ብላ እሺ ባትልም የግድ ሊሊዛ ምግብ መስራት ጀመረች። ምንድነው የሚሸተኝ? ምግቡን አቆራነንሽው አለች ሊሊን ፍቅር። አረ ምንም ዳናደርሽ ፍቅር አለች። ዳናተሻት በይ አቆራነንሽዋል። አንቺ አሁን ምን ሙያ ያለሽና ነው ኢላ አንቺን የሚፈልገው? በጣም እኮ ነው ሰነፍ፣ ምንም ማታቂ አለቻት። አይደል ለምግቡን እንተይ ችግር የለውም አልጎረነን፣ ምንም ይሸት ነገር የለም፣ ከዚህ ቤት ውልቅት ያለሽ አትይም ስትላትም ፍቅር ተከብረሽ ብትኖር ይሻልሻል፣ ካልሆነ ግን ብላ አስፈራራቻት። ከዛም ፍቅር ክላሷ ሄዳ ማልቀስ ጀመረች። ሊሊ መታ አንቺ አደይ አለቻት። አለች እሺ አሞኛል፣ ማነው ልብሴን ጠቢልኝ አለች። በዛ ላይ ደግሞ ያቺ ሊሊ የምትባል የለችም፣ እዛ ኢላ ቤት ሄደሽ ምግብ ትሰሪለታለሽ አለች። እንዴ እኔ እጄን አሞኛል፣ ልብስ ማጠብም አልችልም፣ ይኸው ተቃጥያለሁ አለች። በቃ አንቺ አታለቃቅሽብኝ፣ ግን ሄደሽ ትሰሪለታለሽ። ለምን ሊሄዳ አሰራለት አለች። ሊሊ የለችም አለቻት። ሊሊ የትም አልሄደችም አለች። ውጪ ከዚህ ሊሊ አትበይ፣ ምን ትመስላለች አለቻት። እንግዲህ የሰው ነገር አትናፍቂ ብሎ ዴቭም ሊዲያን ቢቆጣትም ኢላ የኔ ነው በጣም ይወዳኛል፣ ይቺ ሊሊ የምትባል መታ ነው እንጂ ያለያየችን አለችው። በዛ ላይ ሀገር ሊሄድ ነው ሲላትም አንተ የምታውቀው ነገር አለ አለችው። በደንብ የማውቀው ነገር አለኝ፣ ስለዚህ በሰው ፍቅር መሀል አትግቢ፣ በኋላ ትሰበሪያለሽ፣ ትጎጃለሽ አላት። ኢላዬ በጣም ይወዳኛል አለችው። በፍጹም እሱ ሊሊን በጣም ያፈቅራታል፣ በጣም ይወዳታል አላት። እንግዲህ ዴቭ ደግሞ ለአደይ ሊሊዛ ቤት እንድትሰራ ያደረጋት ኢላ እንደሆነ ነገራት። ከዛም በጣም ተገረመች። አይገርምም እንዴ? በጣም ፍቅራቸው ደስ ይላል። ታዲያ እነሱ እኮ እንደዚህ መሆን ሳይሆን ፍቅራቸውን የሚያጠነክረውም አግብተው አንድ ጋር ሲኖሩ ነበር አለችው። አዎ ግን ደግሞ ፈጣሪ አልፈቀደም። ኢላ በዛው ሄዶ የሚቀር ይመስለኛል። ሊሊ የምትጨነቀው እሱ ነው አለችው። ይሄ መልእክት ትዳር ማለት እኔን የሚነካ ይመስለኛል አላት። አይ አግቢ እንጋባ ሲላትም አደይ እኔ እናንተ እኮ ገና ነው የጀመርነው፣ እነሱ ከልጅነት ጀምሮ ብዙ ነገር አሳልፈዋል፣ ስለዚህ አለች። ከዛም እሺ በማለትም ወጣ ብለን እንምጣ ብሎ ጠየቃቸው ሊሊንና አደይን። እንዴ ፍቅርን ጠይቃት ትገለናል፣ ስለሷ አይመለከትሽ፣ ደግሞ እሷ ለምንድን ነው የሚያስፈቅዳት? ተነሺ ብላ ሊሊንና አደይን ይዞ ወክ ለማድረግ ወጣ። ውጡ ናፍቆኛል አለች ሊሊ። ከዛ ዴቭም ይዞ ወጣ።
እንግዲህ ፍቅር ሆይ ሁሉም በወጣበት እኔን ማንም አይወደኝም አባቴን በማለት ራሷን አጠፋችው መድኃኒት ወሰደ።